በአማራ ክልል በጥር ወር የሚከበሩ ሃይማኖታዊ በዓላት ከሃይማኖታዊ በረከታቸው ባለፈ የሕዝቡን ሁለንተናዊ ትስስር የሚያጎሉ በዓላት መሆናቸውን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋይ ተናገሩ። ቱሪስቶች በክልሉ ያሉ ታሪካዊ ቦታዎችንና ሃይማኖታዊ በዓላትን እንዲጎበኙ ሰፊ ዝግጅት መደረጉንም ገልጸዋል። አዲሱ ተስፋዬ በትንታኔ ተመልክቶታል። ሃይማኖታዊና ህዝባዊ ክብረ በዓላት በሚደምቁበት የኢትዮጵያ ሰማይ ስር ወርሃ ጥር የተለየ ድባብ አለው። በወርሃ ጥር በተለይም በአማራ ክልል በርካታ አካባቢዎች የተለያዩ ሃይማኖታዊና ባህላዊ ክብረ በዓላት በድምቀት ይከበራሉ። ጥርን በባህር ዳር፣ ጥምቀትን በጎንደር፣ ጥምቀትን በኢራምቡቲ፣ የጊዮን በዓልን በሰከላ፣ አስተርዌን በመርጦ ለማርያም፣ የአገው ፈረሰኞች ማህበር ዓመታዊ ክብረ በዓልን በእንጅባራ፣ መርቆሪዎስን በደብረ ታቦርና መካነ ኢየሱስ እና ሌሎች በርካታ ክብረ በዓላት በወርሃ ጥር ልዩ ትኩረትን ይስባሉ። በጥር ወር የሚከበሩ ሃይማኖታዊና ህዝባዊ በዓላት ገቢ እንዲያመነጩና ከትውልድ ወደ ትውልድ ስርዓታቸውን ጠብቀው እንዲተላለፉ በርካታ ስራዎች እየተከናወኑ ይገኛሉ። ጎብኚዎች በጥር ወር ሃይማኖታዊ በዓላትን በደመቀ ሁኔታ እንዲያከብሩ ሁሉም የከተማዋ ነዋሪዎች ለጎብኚዎች ምቹ ሁኔታ መፍጠር እንደሚገባም የባህር ዳር ከተማ ነዋሪዎች አስተያየታቸውን ሰጥተዋል። ህዝቡ ተባብሮ እነዚህን እንግዶችን ማስተናገድ፣ በተለይ ሆቴል ላይ የአልጋ አያያዝ፣ የአቅርቦት አያያዝ፣ ጥሩ መስተንግዶ መስጠት ግዴታችን ነው። የተለመደም ስለሆነ አሁንም ይህንን ነገር ህብረተሰቡ ከኛ በሚሰማው ድምፅ ተነስቶ ቅድመ ዝግጅት አድርጎ መጠበቅ አለበት። በጥር አካባቢ የሚከበሩ በዓላት የጥምቀት እንዲሁም የጊዮርጊስ የሰባሪ ጊዮርጊስ በዓል ይከበራል እና በዚህ ታይም ጋር እኛ ወጣቶች የሚመጡትን ቱሪስቶች ተቀብለን በስርዓት ብናስተናግዳችሁ ብዬ አስባለሁ። በተለይ አገልግሎት ሰጪ ተቋማት ተገቢውን አገልግሎት መስጠት ያስፈልጋል። ኢትዮጵያዊ ባህልን በጠበቀ መልኩ ማስተናገድ፣ በየሆቴል በየማረፊያ ቦታዎች የሚጎበኙ ቦታዎች መረጃ መስጠት፣ ማክበር፣ ኢትዮጵያዊን ባህልን በማሳየት ከኛ ይጠበቃል። አማራ ሚዲያ ኮርፖሬሽን አቦል ዜና ጋር ቆይታ ያደረጉት የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ጥርን በባህር ዳር ለማሳለፍ የሚመጡ ጎብኚዎች ቆይታቸውን ያማረ እንዲሆን በቂ ዝግጅት መደረጉን ገልጸዋል። የዚህ ዓመት የጥርን በባህር ዳር ስናከብር የመጀመሪያውና ዋናው መልእክት ለዓለም ሕዝብ ማስተላለፍ የምንፈልገው ለወዳጆቻችን ለባህር ዳር ከተማ ተወላጆች በአጠቃላይም ለሀገራችን ሕዝቦችም ጭምር የምናስተላልፈው ባህር ዳር ከተማና አካባቢው ሰላም ነው። ሰላም ስለሆነ ባህር ዳር ከተማ እንደ ወትሮ ሁሉ የቱሪዝም ከተማ ናት። ከቱሪዝም ከተማነቷ ደግሞ ኮንፈረንስ ቱሪዝም በጣም መለያዋ ነው። ይህንን እያካሄድን ቆይተናል። አሁንም ለዚህንን ለማካሄድ ዝግጁ ነን። በዚህ ዓመት መጣችሁ ባህር ዳርን እንድትጎበኙ እንድታዩ አይቶ ደግሞ ማረጋገጥ በጣም ወሳኝ ነው የሚለውን መልእክት ለማስተላለፍ ነው። የጎብኚዎችን ቆይታ ለማራዘም ዘመናዊና ደረጃቸውን የጠበቁ ሆቴሎች ዝግጁ ናቸው ያሉት ተቀዳሚ ምክትል ከንቲባው ባህር ዳር ከተማ የስፖርት ቱሪዝም ከተማ እንድትሆን ትኩረት ተሰጥቶ እየተሰራ ስለመሆኑ ተናግረዋል። እዚህ የመጣ ቱሪስት ጣና ገዳማት ውስጥ ያሉትን ይጎበኛል፣ ጢስ አባይን ይጎበኛል፣ ሌሎች ታሪካዊ ቦታዎችን ይጎበኛል። ወደ ጎርጎራ ይሻገራል፣ ከጎርጎራ ጎንደር ይገባል፣ ሰሜን ተራሮች ፓርክ ይገባል። በቀጥ ብሎ ወደ አክሱም ወይም ደግሞ ላሊበላ ይሄዳል። ተመልሶ ደግሞ ጎንደርና ባህር ዳርን አድርጎ ቆይታውን የሚያራዝም የሚችል ሩት እየተፈጠረበት ነው ያለ። ይህንን ደግሞ ታሳቢ ያደረጉ ኢንተርናሽናል ሆቴሎች ዝግጁ እንዲሆን የተደረገበት ሁኔታ ነው ያለ። ይሄ ብቻ ሳይሆን የስፖርት ቱሪዝሙም አንዱ የባህር ዳር መገለጫ ነው። የባህር ዳር ዓለም አቀፍ ስቴዲየም እየተጠናቀቀ ያለበት ሁኔታ ነው ያለ። የጥምቀት በዓል በአማራ ክልል በተለያዩ አካባቢዎች የሚከበር ልዩ ሃይማኖታዊ ድምቀት ያለው በዓል ነው ያሉት የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋዬ በዓሉ ከሃይማኖታዊ ፋይዳው ባለፈም ባህላዊ ቀለም ያለው የክልላችን ትልቅ መገለጫ ነው ብለዋል። እንግዲህ በጥር ወር በርካታ በዓላት ናቸው እንግዲህ በድምቀት የሚከበሩት። እነዚህ በዓላት እንደየአካባቢው በተለያየ መንገድ ሊገለጹ ይችላሉ። ለምሳሌ ጥምቀት ባህር ዳር ላይ፣ ጎንደር ላይ፣ ምንጃር ሸንኮራ ላይ ከሌሎቹ አካባቢዎች በተለየ ሁኔታ ደመቅ ብሎ ይከበራል። ይህ ሲባል ግን በአማራ ክልል በሁሉም አካባቢዎች የጥምቀት በዓል እጅግ ደማቅ በሆነ ሁኔታ ነው የሚከበረው ብለን ነው የምንወስደው። ከዚህ ጋር ተያይዞ እንግዲህ አካባቢዎቹ በየራሳቸው ቀለም የራሳቸውን መርሃ ግብር በመቅረጽ ለምሳሌ ባህር ዳር ጥርን በባህር ዳር ብሎ የተለያዩ መርሃ ግብሮችን በማካተት ቱሪስቱ ጥር ወርን በሙሉ ባህር ዳር ላይ ከትሞ የሚኖሩ ሁነቶችን እንዲከታተል ለማድረግ ስራዎችን ይሰራል።
ጎንደርም በተመሳሳይ እንዲሁ ከጥምቀት ቀደም ብሎ ጀምሮ የተለያዩ መርሃ ግብሮችን በማዘጋጀት ቱሪስቶች የሀገር ውስጥም የውጭ ሀገር ቱሪስቶች ወደ ጎንደር ከተማ መጥተው ጥርን በሙሉ ጎንደር ላይ እንዲከትሙና ጊዜያቸውን እንዲያሳልፉ እንዲሁ ጥሪዎች ይተላለፋሉ። ይህ ብቻ አይደለም። ደሴ ላይም ስንሄድ የጥምቀት በዓል እጅግ በጣም የተለየና የደመቀ ነው። በዛም ልክ ነው የሚከበር። የጥርን ወር ተከትሎ በርካታ ቱሪስቶች ታሪካዊ መዳረሻ ቦታዎችን ለመጎብኘት ወደ ክልላችን እየመጡ መሆናቸውን ያነሱት የባህል ቱሪዝምና ስፖርት ቢሮ ኃላፊው ጎብኚዎች ምቾት ተሰምቷቸው ሰላማዊ በሆነ መንገድ መዳረሻዎችን እንዲጎበኙ ሰፊ ተግባራት መከናወናቸውን ገልጸዋል። እንደ አማራ ክልል እነዚህን በዓላት በድምቀት ለማክበር የሚመጡ ቱሪስቶችንም በተገቢው መንገድ አስተናግዶ ለመመለስ ዝግጅቶቻችን አጠናቀን እየተጠባበቅን ነው የምንገኘው። ከዛ በተጨማሪ በበዓላቱ መካከልም የማይመቹ ሁኔታዎች እንኳን ቢፈጠሩ እነሱን ተከታትለን ለማስተካከል እኛ በዝግጅት ላይ ነው የምንገኘው። ሁላችሁም መጣችሁ አማራ ክልልን ጎብኙ ማለት እፈልጋለሁ። የጥምቀት በዓል ከሃይማኖታዊ ገጽታው ባሻገር ማህበራዊ ፋይዳው እጅግ የጎላ ነው። በዓሉ የህዝቡን አብሮነት የሚያጠናክር ከመሆኑ ባለፈ ኢኮኖሚያዊ ፋይዳው ከፍተኛ ነው። ስለሆነም በጥር ወር የሚከበሩ ሃይማኖታዊና የህዝብ በዓላት ገቢ እንዲያመነጩና ስርዓታቸውን ጠብቀው እንዲከበሩ ሁሉም ዜጋ ኃላፊነቱን እንዲወጣም ተጠቁሟል።